ብሎግ በመዳም ቤት ከእንቅልፌ ተነሳሁኝ ጠዋት። ከዛ መኝታዬን አስተካክዬ ጉዞ ወደ ስፖርት ሮጥ ሮጥ አልኩኝና ከዛ ሰውነቴ እስኪቀዘቅዝ ድረስ ቤቱን አጽድቼዋለሁ። ማታ ዝም ብዬ ላነሳሳው ብዬ ነው እና ሻወር ወሰድኩኝ። ሴቶች ሰንስክሪን ተጠቀሙ። በተለይ ምግብ የምትሰሩ ሰዎች ከሰዓት ከፀሐይ ይከላከላል ማለት ምናምን የሚወጣባቸው ብዙ ጊዜ አረብ ሀገር ያላቸው ሴቶች ምግብ የምትሰሩ ናቸው። ሽቶዬን ቅብት ብታልኩኝ ከዛ እንደዚህ ፋቢ ወደ ጥግረራ ገዛ ወደ ሶላታችንን ሰደን ዙር ደርሷል። ምሳም ቁርስም ባንድ ላይ ጁሳችንን እንጠጣ ማለት ነው። ጁሴን ጠጣሁኝ። ምን ነበር ወተትና አፕል ነው እና ከዛ የማልወደው ምግብ ነበር ሞለኪዬ ይባላል የሰራሁት ለነሱ። አጋጣሚን ተጠቅሜ እንጀራ ጋገርኩ፣ ዶሮ ሰራሁ። የነጭ ዱቄት እንጀራ ነው ብል ታምኑኛላችሁ። ከዛ ከሰዓት ያው ለነሱም ሰራውን አላሳይም የራሴን ብቻ ነው። ልብሴን ተኮስኩኝ፣ መሸ። ራት ሰራሁ። ከዛ ራቴን በላሁ። ወዳም እንዳትሉኝ ደግሞ ካሜራውን እንደዚህ ያፈጠነ። ከዛ ጥርሴን ቦረሽኩኝ። መሽቷል። መሸ። 5 ሰዓት 6 ሰዓት ላይ ነው። ከዛ ተጣጠብኩኝ፣ ፏልኩኝ። ጉዞ ወደ ክላሴ። ያለው ሰላም እኮ ክላስ ሲገቡ ይስላል። ከዛ ምኝታዬ ሰወድኩ። ከዛ በኋላ ልብሴን ቀያየርኩኝ፣ ፊቴን ሞይስቸራይዝ ተቀባሁ። ያው ጧት እንድል ስነሳ ፋቢ እንድነሳ ቫዝሊኔን ተቀባሁ። ከዛ በኋላ ተኛው። ደህና ደሩ።